ጤና ይስጥልን ተመልካቾቻችን የአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን ወቅታዊ ዝግጅታችን ተጀምሯል። ባሳለፍናቸው 3 እና 4 ዓመታት በተለይ ኢትዮጵያውያን በእርስ በርስ ግጭት ውስጥ ቆይተው በርካቶችን የህይወት ዋጋ ጭምር ያስከፈለ መስዋዕትነት እየተከፈለ ተቆይቷል። ከነዚህ ሁሉ የከፋው ደግሞ በተለይ የሰሜን ኢትዮጵያ የእርስ በርስ ጦርነት ኢትዮጵያን እንዳገር ብዙ ያስከፈለ ሆኖ አልፏል። ሆኖም በተደረሰው የሰላም ስምምነት የሰሜኑ ክፍል መጠነኛ ረፍት እንዲያገኝ ቢያደርግም በሀገሪቱ የተለያዩ አካባቢዎች ግን ሌሎች ግጭቶች መቆም አልቻሉም። በተለይ ደግሞ የነዚህ ግጭቶች ምክንያት ምንድነው? እንዴት ነው መቆም ያለባቸው? ኢትዮጵያና ኢትዮጵያውያን ሰላምና አንድነታቸው ተጠብቆ መኖር ይችሉ ዘንድ ማን ምን ያደርጋል የሚሉና እነዚህን ማዕቀፍ ያደረጉ ሐሳቦችን እያነሳን ቆይታ ልናደርግ እንግዳ ጋብዘንላችኋል። እንግዳችን ዶክተር መኮንን አለኸኝ ናቸው። እሳቸው የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ምሁር ናቸው። ከሳቸው ጋር የሚኖረንን ቆይታ አብረን ሆነን መጠነኛ ቆይታችንን እንድትከታተሉን በአክብሮት እንጋብዛችኋለን። እጅግ አድርጌ አመሰግናለሁ ዶክተር። እኔም ስለተሰጠኝ እድል አመሰግናለሁ። መልካም። በተለይ ባሳለፍናቸው 3-4 ከዛም በላይ በሚሆኑ ዓመታት ኢትዮጵያ የገባችበት የጸጥታ ችግር አለ። በተለይ ደግሞ ችግሩን የከፋ የሚያደርገው ኢትዮጵያውያን የእርስ በርስ ጦርነት ውስጥ መቆየታቸውና ከንብረት ከታሪክም ከሁሉም በላይ ደግሞ የህይወት መስዋዕትነት ጭምር የተከፈለበት ሆኖ አልፏልና በተለይ ከዛም ጊዜ ጀምሮ አሁንም ባለው ሁነት የኢትዮጵያን የሰላምና ደህንነት ጉዳይ እንዳንድ የፖለቲካል ሳይንስ እና ዓለም አቀፍ ምሁር ጉዳዩን እርሶ በምን ልክ ይገልጹት ይሆን? መልካም። እንግዲህ ያው እንደተባለው እንተም እንደገለጽከው ያው በሰሜኑ የሀገራችን ክፍል ይሄ ያው የግጭቱ ጉዳይ ለዓመታት ቀጥሏል። በተለይ ለውጥ የሚባል ነገርም ከሀገራችን ማካሄድ ከጀመረ ጊዜ ጀምሮ እስካሁን ድረስ ኦልሞስት ለ3-4 ዓመታትና ከዛ በላይ ግጭት ከሞላ ጎደል ከግጭት ሳንወጣ ቆይተናል ማለት ይቻላል። ምንም እንኳን ያው ጦርነቱ የተወሰኑ ለ2 ዓመታት የተካሄደ ቢሆንም እና ይሄ እንግዲህ ጦርነት ለምን መጣ እንዴት መጣ ምናምን የሚለው ብዙ በርካታ ነገሮችን መዘርዘር የሚቻል ይመስለኛል። አጣር ለማድረግ ግን አንደኛ ሪፎርም ማግስት ነው ያለነው ሀገራችን ከሞላ ጎደል ሪፎርም ለማድረግ ከ2010 11 በኋላ ወይም 2018 በፈረንጆች አቆጣጠር በኋላ የተወሰነ ሪፎርም ላይ መሆናችን ይታወቃል። ሪፎርም ደግሞ በባህሪው እንዲህ አይነት ነገሮችን ይዞ የሚመጣበት አጋጣሚ አለ። የተወሰኑ በርካታ ነገሮች መስተካከል ያለባቸው ነገሮች ቅድሚያ ካልተስተካከሉ በስተቀር እነዛን አመቻችተ ካልተነሳ በስተቀር ደግሞ ጊዜ ይወስዳሉ። እነዛን ካላረክ የተወሰነ እንዲህ አይነት ነገሮች እንደሚከሰቱ የተለያዩ አገሮችን ተሞክሮ መጥቀስም ይቻላል። ስለዚህ የኛም ሀገር ከዛ ጋር የተያያዘ ነው ብዬ አስባለሁ። ስለዚህ በለውጡ ሂደት በሪፎርም ሂደት ውስጥ የሚደሰቱ አካላት አሉ፣ የማይደሰቱ አካላት አሉ። እንዲሁም ደግሞ ሪፎርሙ ፍላጎታችን አሟልቷል ብለው የሚያስቡ አካላት አሉ። የመጣው ሪፎርም ደግሞ አይመችም ለኛ የሚመች አይደለም ብለው ቢቀለበስ የሚመኙ ደግሞ አካላት አሉ። ስለዚህ የነዚህ አካላት ግጭት የሚፈጥረውና የሚያመጣው ነገር ነው። ብዙ ጊዜ ከሪፎርም ማግስት እንዲህ አይነት ነገር በአገሮች ላይ ይከሰታልና የኛም ሀገር ከሌሎች ሀገሮች የተለየ ስላልሆነ ከሪፎርም ማግስት የመጣው ግጭት ኦልሞስት ከዚህ ጋር የተያዘ ነው በያስባለሁና ሲንከባለል የመጣም ችግር ከኋላው እንደ ትሪገሪንግ ፋክተር ሆኖም ያገለግላል። እንደ አባባሽ ምክንያት ሆኖም ያገለግሉም በርካታ ነገሮች አሉ። ከዛ ጋር ተያይዞ ነው እንግዲህ ሀገራችን በግጭት ውስጥ የቀጠለችው። ይባስም ብሎ ደግሞ በተለይ ጦርነትም ሰፋ ያለ ጦርነትምና በርካታ ሰዎችን ህይወት የቀጠፈ በርካታ ንብረት ያወደመ ጦርነት እስከማካሄድ የደረስነው ከዛ ጋር ተያይዞ ነው በያስባለሁ። ምናልባት እንደው የሪፎርም ማግስትነቱ ነው ወይ? በተለይ በርካታው ዓለም ላይ እርሶን በቅርበት እንደሚረዱት መንግስት ለማጽናት ምናልባትም ከ90 ቀናት ወይንም ደግሞ ለ100 ብዙ ያራቁ ቀናት ናቸው የሚሰጡት ብዬ አስባለሁና ምን አይነት የፖለቲካ መዛነፎች ቢኖሩ ነው እኛ ሀገር እነዚህ አይነት ኦልሞስት ወደ 4-5 ዓመት የሚጠጋ ጊዜ ሆኗልና የሪፎርም ጊዜው ምንድናቸው? የቱ ጋር ነው መስመራችን የተቀለበሰው? ምናልባት እንግዲህ ይሄንን እኔ በኔ እይታ ከሪፎርሙ ማግስት ወይም ደግሞ ሪፎርሙ በምን መልኩ ነው ሀዲዱን የጀመረው እንዴት ነው የሚለው የሚያጠያይቅ ወይም ደግሞ የሚያወያይ ይመስለኛል። ከዛ ጋር ተነስቶ ነው ቅድም እንደገለጽኩልህ በፕሮቴስት የመጣ ሪፎርም ነው የኛ ሪፎርም ወይም ደግሞ ዝም ብሎ በህዝብ በመንግስትና በስልጣን ላይ ባለ መንግስትና በህዝቡ አግሪመንት የመጣ አይነት ሳይሆን በፕሮቴስት የመጣ በአመጽ የመጣ በህዝባዊ አመጽ የመጣ አይነት ሪፎርም ነው ሪፎርሙና ስልጣን ላይ የነበረውም ገዢው ፓርቲ ተገዶ ነው ወደዚህ ሪፎርም የገባው። ሪፎርም የመጣው ተገዶ ነው በያስባለሁ። ተገዶ ከመምጣቱ አንፃር ያ ሪፎርም የሚደረገው ምናልባት የህዝቡን ቤዚክ ኢንተረስት መሰረት አድርጎ ነው የሚካሄደው ወይስ ደግሞ ይሄ ጥገናዊ ለውጥ ለማድረግ ነው የሚካሄደው? እነዚህ የሚሉ ነገሮች ውስጥ አሉ።
ኢንተርፕሌይ ውስጥ አሉ እነዚህ ጉዳዮች ማለት ነው ስለዚህ አመጣጡ በትክክል ህዝብና መንግስት በእንት ላይ ስቴጅ ላይ ቁጭ ብለው መድረክ ላይ ቁጭ ብለው ተወያይተው ያደረጉት ነገር አይደለም ምናልባት እንደዚህ ለማድረግ ሜቢ የሽግግር መንግስት ማቋቋም ሊኖርብ ይችላል የተወሰነ አሁን እየተካሄደ ያለው የፐብሊክ ዲያሎግ ልታደርግ ይገባል የናሽናል ዲያሎግ አሁን በሂደት ላይ ያለው ናሽናል ዲያሎግ ማለት ነው እነዚህ ነገሮች ፈጣን አድርገህ ማድረግ ይተበቅብሃል እነዚህን ካረክ በኋላ ብሔራዊ ችግሮቻችን ምንድናቸው ከዚህ በፊት ለነበረው የአስተዳደር ጉድለት መሰረታዊ ምክንያቶቻችን ምንድናቸው ይሄ ፕሮቴስት ለምን መጣ የህዝብ ቁጣ ለምን ተነሳ የሚሉትን በሚገባ አጥንተህ እነዛን አድሬስ ለማድረግ ስትነሳና እንዲሁ ተነስተህ ዝም ብለህ ደግሞ ይሄን የተነሳሰውን የህዝባዊ አመጽ ጸጥ አድርገው ከዛ በኋላ የተወሰነ ሪፎርም ለማድረግ እንቅስቃሴ ላይ መሆንህን አሳይተህ አንተ በምትፈልገው ፍላጎትና መስመር ስትሄድ ይለያያሉ ነገሮች በያስባለሁ ስለዚህ ከዛ አንፃር የመነጨ ይመስለኛል በትክክል ሪፎርሙ በሚገባ ህዝቡን ኢንከልኬት አድርጎ የተነሳ ነው በያላስብም ይጎለዋል እዛ ጋር የሚጎለው ነገር አለ ዲያሎግ መደረግ ካለበት እስከ ግራስ ሩት ሌቨል ድረስ ከቀበሌ ሌቨል ድረስ ወርደህ ህዝቡን ማወያየት ችግራችን ምንድነው ባለፉት 27-28 አመታት የነበሩብን ችግሮቻችን ምንድናቸው ለምንድነው በእውነት በሀገረ መንግስት መስራታችንና ማጠናከር ሂደት ውስጥ ተግዳሮት ሆኖ የቀጠለብን ቤዚክ ችግር ምንድነው ይሄንን በየክልሉ አድሬስ ማድረግ አለበት ይሄንን አድርገን ተነስተናል በያላስብም እና ይሄ አነሳሱ ይድረስ ይመስለኛልና ችግር የለውም እንዲናደርጋለን እናሸጋግረዋለን መፍትሄ እናመጣለን በሚል ነው ጉዳዩ ወደ እንትን ሪፎርም ውስጥ የገባ ነው ማለት ነው ወራስ ይሄ ደግሞ በዛ ያረኩ ኃይሎች አሉ አንደኛ ነገር ከስልጣን የተወገዱ ኃይሎች አሉ በዚህ ሂደት ውስጥ እነሱ ሳይስፋይድ አይደሉም ያው እነሱ ግልጽ ነው ያይታወቃል ሌላውም ደግሞ ፕሮቴስት አድርጎ ለውጡን አመጣሁ ለሚያስቡ አካል ካለፈው ሪጅም እንዲቀርለት የሚፈልገው ነገር አለ ያ በትክክል ቀርቶልኛው ለብሎ ጥያቄ ያቀርባል ያ ጥያቄ በደንብ አድሬስ አልተደረገልኝም የሚልም ውስጣዊ ብሶትና መብሰልሰል አለ እነዚህ ተደማምረው ውጤቱን በመንፈልገው መጠን እንዳይሄድ አድርገውታል ብዬ ነው ማስበው በዚህ ሂደት ውስጥ ይያለን እነዛ የለውጥ መንገራገጮች መጡና እስከ ሳለፍናቸው 2 አመታት ሙሉ የሰሜን ጦርነት የርስ በርስ ግጭት ውስጥ ተገብቶ በዛ ልክ የህይወት ዋጋ ጭምር ተከፍሏል ግን ደግሞ በተለያየ መልኩ በሚገለጠው ልክ ተፋላሚ ኃይሉ አቅሙ ተዳክሟል ባለባቸው ጊዜም ቢሆን ዛሬም ኢቭን በበርካታ የሀገሪቱ አካባቢዎች ግጭቶች መፈናቀሎች ጦርነቶች አልቆሙም እነዛ ከምን ይቀዱ ይሆን ምናልባት እነዚህም ተያያዥነት አላቸው ብዬ ነው ማስበው ካለፈው ስርዓት ጋር ቁርሾ አለ ልክ የፖለቲካል ማርጂናላይዜሽን አንደኛው ፖለቲካል ማርጂናላይዜሽን በተወሰኑ አካባቢዎች አሉ ብዬ አስባለሁ እኔ ለምሳሌ የፖለቲካ የአማራን ክልል እንወስድ እንችላለን ወይ ሜቢ አፋርም ልትጠቅሰው ትችላለህ እነዚህ በተለይ የአማራ ክልል ለተወሰኑ ዘመናት ፖለቲካል ማርጂናላይዜሽን ሲመር ሲያደርግ የቆየ ችግር ነው በሚገባ እንደሚገባው አልተወከልንም በሚገባው ከፌደራል መንግስቱ ጋር ያለ ባለን ግንኙነት ክልሎች እኩል ትሪት እየተደረግን አይደለም የሚሉ ሲመሪንግ አለ ያ ሲመሪንግ የተወሰነ ጊዜ እየተበሰለሰለ መጥቷልና ያንን ችግሩን አሁን ከሪፎርም በኋላ ይቀርፋል ብሎ ኤክስፔክት የሚያደርገው ማህበረሰብ በደም ሲቀርፍለት አልታየም ያ ችግር ማለት ነው ያ ደግሞ አሁንም እንትኑ እንዲቀጥል አድርጎታል በያስባለሁ ሌላው ይሄ ከስልጣን ተወገደ የምንለው አካልም ቢሆን አርፎ አይተኛም ይሄ መታሰብ አለበት መቼም ስልጣን ስታጣ በሰላማዊ ስልጣን ሽግግር ካልሆነ በስተቀር ያው ቅድም እንዳልነው በአመጽም ስለሆነ ስልጣኑን ያጣ አካል ወደ ስልጣኑ መመለስ የሚችልባቸውን ማንኛውንም መንገዶች ይሞክራል ፕሮቴስት ያስነሳል አመጽኞችን ሊያስነሳ ይችላል ሽምቅ ተዋጊዎችን ሊያስነሳ ይችላል ስልጣን ላይ በነበረበት ጊዜ የዘረጋው ኔትወርክ አለ ያንን ኔትወርክ ይጠቀማል ከመጠቀም የሚከለክለው ምክንያቱም የደህንነት ኃይሉ ላይ ጠንክሮ መስራት ካልቻለ ሴኩሪቲ ፎርሱ ጠንክሮ መስራት ካልቻለና ይሄንን ቀድሞ የተዘረጋ ኔትወርክ መበጠስ ካልቻለ በስተቀር ይሄን መጠቀሙን ይቀጥላል ያ ኦፌንድድ የሆነ አካል ማለት ነው ከስልጣን በመወገዱ ኦፌንድድ የሆነ አካል ስለዚህ እሱም የሚዘራቸው ነገሮች አሉ መረሳት የሌለባቸው ማለት ነው ቤዚካሊ እሱም የሚያስነሳቸው ናቸው ቀድም ሌላው ደግሞ ሪፎርሙ በኔጎሺዬሽን ቤዝድ አለመሆኑ በሚገባ ዲያሎግ መሰረት አድርጎ ብሔራዊ እርቅና ድርድር መሰረት አድርጎ ገና አሁን በሂደት ላይ ነው ገና ያለው ይሄ ነገር አልተቋጨም የቦርደር ጉዳይ ኮሚሽን ተቋቁሞ ነበር ስሙ ውጤታማ ብዙ አልሆነም አሁን ናሽናል ዲያሎግ ተቋቁሞ ገና ዳዴ ያለ ነው ያለው ስራ ለመስራት እየተንቀሳቀሰ ነው ያለው በሚገባ ግን ችግሮችን አድሬስ አድርጓል ማለት ግን አንችልም በዚህ ውስጥ ምናልባት የሰላምና ደህንነት ተቋማትና ተቀልሉን የዲሞክራሲ ስርዓት ግንባታ ተቋማቶቻችን ለምንድን ነው አቅም ያነሳቸው ይሄን ነገር ሰላም ለማስፈን ምናልባት በአንድ ሀገረ መንግስት ግንባታ ውስጥ መሰረታዊ ጥያቄ ይመስለኛል በአንድ ሀገረ መንግስት ግንባታ ውስጥ መሰረታዊ ነገር ከፐርሰናሊቲ ከልት ግንባታ ወጥተን ወደ
ተቋማት ግንባታ መሸጋገር ይጠበቅብናል ብዬ አስባለሁ። እና አሁን አንድ ክፍተት የሚታየው በእኔ እይታ አገራችን ላይ ተገቢ የሚባሉ ሊያሻግሩ የሚችሉ ተቋማትን መገንባት በደንብ አልቻልንም። መሰረታዊ ከሚባሉ የመንግስት ተቋማት ጀምሮ ማለት ነው። መንግስት ያው 3 አካላት አሉት። ይሄንን ሁላችን እንደምናውቀው የኤግዜኪቲቭ ምንል ስራ አስፈጻሚው አለ፣ የህግ አውጪው አለ፣ ፓርላማ ምንለው ማለት ነው፣ እና የጁዲሻሪ የዳኝነቱ አካል አለ። እነዚህ 3ቱ ፒላር በሚገባ መጠናከር አለባቸው። እነዚህ ነገሮች ካልተጠናከሩ መንግስት ተጠናክሯል ማለት አንችልም። መንግስት ተጠናክሯል ማለት የምንችለው እነዚህ ተቋማት በሚገባ ነፍስ ያላቸው ጥርስ ያላቸው ተቋማት ሆነው በራሳቸው ስራ መስራት የሚችሉ ተቋማት ሆነው መገንባት ሲችሉ ነው። እዚህ ላይ ክፍተት ይታያል። በተለይ የሪጅም ለውጥ ባደረግን ቁጥር እነዚህን ተቋማት እንፈትናቸዋለን። ሁሌም እናፈርስና በአዲስ እንተካቸዋለን። እናፈርስና ምን ጊዜ ከስክራች ነው የምንጀምረው። ብዙ ጊዜ በጣም በሀገር መንግስት ግንባታችን ሂደት ውስጥ እኔ እንደ መሰረታዊ ችግር ማየው ከስክራች ነው የምንነሳው። ሁሌ ከዜሮ ነው የምንነሳው። ባለን ላይ የደመርን የሚሄድ ትሬንዱ ገና አልዳበረም። ፖለቲካችን ይዳብር ከተባለ ተቋማት ይጠናከሩ ከተባለ ለነዚህ ለዘመናት ጥያቄዎቻችን መልስ እንስጥ ከተባለ የፖለቲካ ተቋሞቻችን በሚገባ መጠንከር መቻል አለባቸው። አሁን ያልኳቸው 3 ተቋማትን ጨምሮ ከዚህ እነዚህ ዋናዎቹ ስለሆኑ ነው። ከዚህ ወደ ሌሎቹ መሄድ እንችላለን። ቅድም የጠቀስካቸው የሰላም ተቋማት፣ የዲሞክራሲ ተቋም፣ ሚዲያ ቤዚክ ተቋም ሚዲያ ቀላል ነገር አይደለም። አራተኛው መንግስት እየተባለ የሚጠቀሰው ሚዲያ ማለት ነው። እሱ በሚገባ ተጠናክሯል ወይ? ምን ያክል ነፃ ሚዲያ ያለን? ሚዲያችን በሚገባ የህዝቡን ኢንተረስት እንደ በሚገባ የሚያንጸባርቅ ሚዲያ ነው ወይ ያለን? ህዝብና መንግስትን በማገናኘት በኩል እንደ መሰረታዊ ድልድይ ሆኖ እየሰራ ነው ወይ? ይሄ ተቋም ቤዚክ ሚዲያ ማለት ለኔ ሚዲያ በጣም ወሳኝ ነገር ነው። እና ይሄን በሚገባ ተጠቅመናል ወይ? ይሄንን ኢንስትሩመንት ይሄ ተቋም ነው። እነዚህን ተቋማት ገንብተናል ወይ? ትረስት በቷል ወይ በህዝብና በመንግስት መካከል? እንዴ ይሄ የገዥና ተገዥነት ስሜት ነው የቀጠለው ወይስ ደግሞ በመንግስታችን ትረስት አለ ነው? የአማራ ህዝብ በአማራ ክልል መንግስት ላይ ያለው ትረስት፣ በአጠቃላይ ኢትዮጵያ ህዝብ በፌደራል መንግስት ላይ ያለው ትረስት፣ ኦሮሚያ ክልል ያለ ህዝብ በኦሮሚያ ክልላዊ መንግስት ላይ ያለው ትረስት፣ ሌሎችም ክልል የትግራይ በትግራይ መንግስት ላይ ያለው ትረስት ምን ይመስላል? አልፎም ደግሞ እንደ ሀገር በአጠቃላይ ኢትዮጵያን በሙሉ በኢትዮጵያ ፌደራል መንግስት ላይ ያላቸው እይታ ትረስት ምን ይመስላል? ይሄ ትረስት አለ ወይ? ይሄንን መገንባት ስንችል ተቋማት ገንብተናል ማለት የምንችለው። አለዛ ግን በእኔ እምነት በጣም ቤዚክ ችግር እየሆነብን የመጣው ፐርሰናሊቲ ከልት ላይ ነው ፎከስ እያደረግን የመጣ ነው። ምናልባት አንዳንድ የግለሰቦችን ፐርሰናሊቲ ከልት የመገንባት ላይ መሪዎቻችን ብቻ በንጉሠ ነገሥቱ ዘመን ልናይ እንችላለን። ንጉሠ ነገሥቱ ብቻ ጎልተው የሚታዩበት ሁኔታ ሊታይ ይችላል። ለምሳሌ እሳቸው ብቻ ፌመስ አድርጎ ማየት፣ ውጭ ሲሄዱ የተለየ አቀባበል ይደረግላቸዋል፣ የመሳሰሉ ነገሮች። ወራዝ አገሪቱ ግን ያን ያክል የምንጠብቀው ለውጥ ሳታመጣ መቀጠል። ወደ ሚሊተሪው ዘመንም ስንመጣ እንደዛው አንድ ግለሰብ የሁሉ ነገር አዛዥ ሆኖ የመቀጠል አይነት ነገር ማለት ነው። ከዛም ማግስት ወደ ሁለተኛው ሪፐብሊክ ስንመጣ ሁለተኛው ሪፐብሊክ ምንለው ከኢህአዴግ ምስረታ በኋላ ያለው ማለት ነው። እንግዲህ የዲሞክራሲን ጅማሮም ጀምረነዋል ተብሎ አትሊስት ሬቶሪካሊ የተጀመረው ዲሞክራሲ በዛ ዘመን ነው። ግን በሚገባ ባለፉት 30 ዓመታት ዲሞክራሲ የሚባለውን ነገር ማምጣት መገንባት አልቻልንም። ለምን? ተቋማት ላይ መስራት አልቻልንም። የግለሰቦች ፐርሰናሊቲ ከልት ላይ ነው ስናንዣብብ የቆየ ነው። እነሱ መከበር አለባቸው ብዬ አስባለሁ፣ መደገፍም አለባቸው ሀሳባቸው። ነገር ግን ከነሱ ፐርሰናሊቲ ከልት የበለጠ ተቋማት ላይ ነው ፎከስ መደረግ ያለበት። መሪዎችን ፎከስ ማድረግ ያለባቸው የመንግስታቸው፣ የመዋቅራቸው፣ የተቋማቱ ጥንካሬ ገኖ እንዲወጣ ነው መስራት ያለባቸው ብዬ አስባለሁ። በእርግጥ ተቋማት ግንባታ ኦቨርናይት የሚጠናቀቅ ስራም አይደለም፣ ጊዜ ይወስዳል። አመታት ዲኬድስ ኢቭን 10 ዓመታትም ሊወስድ ይችላል፣ በርካታ ከዛም በላይ ሊወስድ ይችላል። ግን የኛው እኔ የምቃወመው ምንድነው እየተመለስ እንደገና ከዜሮ መጀመራችን ነው በጣም የሚያሳዝነው። ለምሳሌ ኃይለ ሥላሴ በገነቡት ላይ ደርግ ትንሽ ነገር አድርጎ ቢቀጥል እንዳለ ቶታሊ ዲሞሊሽ አድርጎ መነሳት አልነበረበትም። ሆነ ኢህአዴግ ሲመጣ ደርግ በጣለው መሰረት ላይ ቢነሳ ማስወገድ የሚገባህን ታስወግዳለህ፣ ማጥፋት ያለብህ ነገር ልታጠፋ ትችላለህ። ሁሉም ነገር ግን ይጠፋል ማለት ግን አይደለም። ምንም ነገር የለውም ማለት አይደለም። ይሄ ከዚህ የፖለቲካ ካልቸር መውጣት አለብን ብዬ አስባለሁ። ያለፉት መንግስታት እኮ ይነስም ይብዛም ጥፋት አለባቸው፣ ግን ጥሩ ስራም አላቸው። ማንከደው ማለት ነው አይደል እንዴ? ጥሩ ስራ ያችን ጥሩ ስራ ወስደን በዚያች ላይ እየገነባን ከሄድን የሀገረ መንግስት ግንባታው የተቋማት ግንባታው ጊዜ የማይወስድ በአጭር ጊዜ የሚከናወን ይሆንልናል። አዘርዋይስ እንደገና እየተመለስ ከዜሮ ነው የምንነሳው ነው። ስለዚህ ከዜሮ እየተነሳን እኮ ነው። ጁዲሻሪ ተቋሞቻችንን እየተፈተኑ ነው ያሉት። አሁን ለምሳሌ የጁዲሻሪው የፈታውን ሰው መልሶ የፖሊስ አካል ያቆየዋል፣ ዲቴን ያደርገዋል። ይሄውን የተቋሞቻችን ድክመት ነው የሚያመላክተው።
እንጂ ጁዲሻሪው ከፈታ በኋላ ከወሰነ በኋላ የኤግዘኪቲቭ መልሶ ፖሊሱ ማለት ነው ኤግዘኪቲቭ አካል መልሶ እስከፈለገው ጊዜ ዲቴይን አድርጎ የሚያቆየው ከሆነ የህግ የበላይነት እየተከበረ አይደለም which means ተቋማት አልተከበሩም ማለት ስለዚህ እነዚህ ነገሮች በማጠናከር የምንሰራ ከሆነ ነው ሀገር መንግስትን በማጠናከር የምንችለው ተቋማትን በአጭር ጊዜ ማጠናከር የምንችለውና ለውጥ ወደምንመኘው ለውጥ መሄድ የምንችለው otherwise ግጭት ቢመጣ ወደ ጦርነት ብንገባ ወደ ምናምን ብንገባ የሚገርም ነገር አይደለም በእኔ እነዚህን መገንባት እስካልቻል ድረስ ማለት ነው በዘመናት ሂደቶቻችን ውስጥ ዛሬ ከትላንትና የተሻለ እንዲሆን የህዝብ ፍላጎት ቢሆንም እየባሱ የመጡ በርካታ ጉዳዮች አሉ በተለይ ኢትዮጵያ ባሳለፈቻቸው የዓመታት ጊዜያት ውስጥ ሀገር በቀል ጉዳዮችን ሀገር በቀል ስርዓቶችን ዘርግታ የመጣች ሀገር ናት ህዝብ ነን እና እነሱን መጠቀም ያልቻልነው ለምንድን ነው በጣም ጥሩ ምናልባት ይሄ በጣም ቤዚክ ችግራችንም ይሄ ይመስለኛል አንደኛ ዲሞክራሲያችን አስተሳሰባችን ፖለቲካ ካልቸራችን ሁሉ ከምራባያን የተቀዳ ነው እና ምን እንቀሳቀሰውም ያንን ለማጠንከር ለምሳሌ ዲሞክራሲ ሲባል ፎርዛት ዲሞክራሲ በነገራችን ላይ በእኔ አንደርስታንዲንግ ከ12 እና 13 በላይ ቫራይቲስ አሉት ዲሞክራሲ ማለት አንደኛው ይሄኛ ዲሞክራሲ ምንለው ግን ሁሉ የምናቀነቅነው የዌስተርን ሊበራል ዲሞክራሲ ነው አንድ ቫራይቲ ነው እሱ 12 ቫራይቲ ያለው ዲሞክራሲ ግን መዘርዘር ይቻላል ሁሉንም ግን ጊዜ የለንም እና ለምንድነው ዌስተርን ዲሞክራሲ ሊበራል ዲሞክራሲ ለብቻ ለምን እንጠለጠላለን አፍሪካን ዲሞክራሲ አለ አረቢያን ዲሞክራሲ እስላሚክ ዲሞክራሲ ሪፐብሊካን ዲሞክራሲ ምናምን ይያል ብዙ ዲሞክራሲዎችን መዘርዘር እንችላለን ስለዚህ እነዚህ የኛም ለኛ የሚመጥን ዲሞክራሲ እንኳን ፎር ዛት ማተር ዲሞክራሲ ላንድ የተሰፋ እና እንደሞ በቃ ይሄ ነው በቃ ዩኒቨርሳሊ አፕላይድ መሆን ያለበት ዲሞክራሲ የሚል ህግ የለም ግን የግድ እኛ ሁሌ እንደ ተምሳሌት ምን ወስዳቸው እንደው ከልብስ አለባበሳችን ጀምሮ ማለት ነው የምራባያንን ስለሆነ ስለዚህ ይሄ ዌስተርን ሊበራል ዲሞክራሲ ነው እኛ ዲሞክራሲ ብለን የምንወስደው which is wrong ለኛ ፊት ባያረግስ ለአፍሪካ የሚመጥን ዲሞክራሲ ሊኖር ይገባል ለኤዥያ የሚመጥን ዲሞክራሲ ለአረብ ዓለም የሚመጥን ዲሞክራሲ ለላቲን አሜሪካ የሚመጥን ዲሞክራሲ ደግሞ ጠበብስ እናረጋው በአገር ደረጃ ለኢትዮጵያ ለደቡብ አፍሪካ ወይም ደግሞ ለብራዚል ወይም ደግሞ ለቻይና የየራሱ ዲሞክራሲ ሊኖራቸው ይችላል ዲሞክራሲ ቤዚክ ቴኔቱን ሳያጣ ማለት ነው ቤዚክ የህዝብ የበላይነት የሚለው የህዝብ አገዛዝ የሚለው ቴኔት እስከተጠበቀ ድረስ እያንዳንዱ ማይነር ነገር ሁሉ እንዳለ የዌስተርን ዲሞክራሲ ሊበራል ዲሞክራሲ ኮፒ ትሁን አይባልም ቤዚክ ችግራችን እሱ ነው እንዳለ ከነነፍሱ አምጥተን ዌስተርን ዲሞክራሲን ኮፒ አድርገን እዚህ አፕላይ ለማድረግ እንሞክራለን which is impossible አይቻልም እሱ እኛ ባህላችን የተለየ ነው ቅድም ያልኸው የረጅም ታሪክ የዘመን ታሪክ ያለን ሀገር ነን የ3400 ዘመን ታሪክ ያለን እና አይደል የመንግስትነት ታሪክ ማለት ነው ከዛ ምን ወስደው ነገር ምንድነው አልወሰድነው ኢንዲጂነስ የሚባለው ዕውቀታችንን እንደ ኋላ ቀር ቀብረው አልፈናል በጣም መሰረታዊ ስተታችን እዛ ጋር ይመስለኛል ትምርትም ስንጀምር ይሄንን ኢንዲጂነስ የሆነውን ትምርታችን ሀገር በቀል ትምርቱን እንደ ኋላ ቀር እንዲናቅ ተደርጎ ነው የተነሳ ነው በጣም መሰረታዊ ስተታችን እዛ ጋር ቢጀምረው እና የተንጠለጠለ ማንነት ይዘን ተነሳን በርካታ ሀገሮችን ብንወስድ ቻይናን ሙሰድ ጃፓን ሙሰድ በቅርብ ጊዜ በጣም ከፍተኛ እድገት ራዲካል እድገት ያመጡ ያሉ ሀገሮች እድገት ማምጣት የቻሉት በራሳቸው ኢንዲጂነስ ኖሌጅ ላይ ቤዝድ አድርገው ስለተነሱ ነው ስለዚህ እኛም ወደዛ መመለስ አለብን አሁን እኛ እንደ ኋላ ቀርነት ነው እየቆጠር ነው እየመጣን ያለ ነው ይሄንን ነገር ማለት ነው ስለዚህ ይሄ ከዚህ ተመልሰን ራሳችንን እንደገና ፈልገን አገር በቀል ዕውቀታችንን መልሰን ፈትሸን ለዕውቀታችን እንደመነሻ ቤዝ አድርገን መነሳት ከቻልን አይ ቲንክ ለውጥ ማምጣት እንችላለን ባጭር ጊዜ ብያስባለሁ ግን እዚህ ላይ ገና መግባባትም አልደረስንም አንዱን አይመለከተኝም ሊል ይችላል ናሽናል ዲያሎግ የሚባል ባይዝ ወይ ይሄንን ለመፍታት ነው እየተካሄደ ያለው ብያስባለሁ የተወሰነ እንትን ሊያመጣ ይችላል የሚል ተስፋም አለ ምንድናቸው በተለይ አሁን ላይ በደረስንበት የማህበራዊ የፖለቲካ ቀውስ ውስጥ እነሱን ማስጀመር ያቃተን ለምንድነው ማን ነው ምን ያላደረገው በተለይ በርካታ ደም ያደረቅንባቸው በየማህበረሰቡ ውስጥ በርካታ ሴቶች አሉን ባህሎች አሉንና እነሱን ለምንድነው መጠቀም ያልቻልነው ማን ጋር ነው ችግርስ የፈጠርነው ፖለቲካል ኢሊቱን ብሌም ባረግ ይሻለኛል በያስባሉ በዚህ ሂደት ውስጥ ፖለቲካል ኢሊቱ ነው አሁን ኢሊቱ ምን ይተከማል በተለይ የኛ የጎሳ ፖለቲካ ከመጣ በኋላ የራስን ጎሳ ልክ እንደ መደበቂያና መከለያ ዋሻ ምሽግ አድርጎ መጠቀም አለ ይሄን ምን እናደርገው ደግሞ ለዛ ህዝብ መለወጥ እንኳን ቢሆን ጥሩ ነበር ግን አይደለም ብዙ ጊዜ የምናየው ህዝባችን በትክክል ለመለወጥ አይደለም ቤዝ አድርገን የምንነሳው ምናልባት የዛን ግሩፕ ወይም የዛን ግለሰብ ወይም ግሩፕ ስልጣን ላይ ማቆያ አይነት ነገር ሆኖ ያገለገለ የምናየው እንጂ አሁን ለምሳሌ እንትና ነው ከየመጣው ይላል አንደኛው ስትናገረው ወይ የእንትና ህዝብ ስልጣን ላይ ስለመጣ ነው እንዴ እንዲምታረገው ይልሃል የምትቃወመው ይልሃል እንደዛ አይደለ ራሱ ስልጣን ላይ ውረድ እንዳትለው ነው ያንን የሚያደርገውና የፖለቲካል ኢሊትስ ነው ግንባር ቀደም ጥያቄ ናቸው ብያስባለሁ ቅንነት መኖር አለበት ኢንተግሪቲ መኖር በቅንነት መስራት አለባቸው በትክክል ለህዝባቸው
አይደለም እንወክለዋለን ለሚሉት ጎሳ ብቻ አይደለም ወይም ብሔር ብሔረሰብ ብቻ አይደለም አጠቃላይ ለሀገሪቱ የተቆርቋሪነት ስሜት ሊያዳብሩ ይገባል በያስባለሁ ይሄንን አለማድረግ ቁጥር አንድ ተጠቃሽ ተወቃሽ ፖለቲካሊ ሊቱ ነው በያስባለሁ ቀጥሎ ወደ ያንዳንዳችን ይመጣል ሁላችንም ከተወቃሽነት አንድንም ያንዳንዱ ኢንዲቪጁዋል ሲቲዝን ማለት ነው እንዴ አንድ ዜጋ በኔ እምነት ሙሉ ዜጋ የሚባለው በሶስቱም ዘርፍ ሙሉ ተሳትፎ ሲያደርግ ነው በማህበራዊ ጉዳይ በፖለቲካዊ ጉዳይ በኢኮኖሚያዊ ጉዳይና ማህበራዊ ጉዳይ የህሉና ጉዳይ ስለሆነ እንሳተፋለን ከሞላ ጎደል መኖርም ስላለብን ፖለቲካዊ ጉዳይ ያለን ተሳትፎ ዝቅተኛ ነው ኢትዮጵያ አይ ቲንክ እኔ በፊት በነገስታት ትሬንድ የመጣን ስለሆነ ይመስለኛል በቃ ንጉስ አይከሰስ ሰማይ ታረስ በሚለው ፊሎሶፊ ውስጥ ያለፍነን ፖለቲካል ካልቸራችን ሃይራርኪካል ነው እና በዛ የተቃኘ ስለሆነ ቀና ብለን መንግስትን የመናገር ኮሜንት የመስጠት እንዲስተካከል የማድረግ ትሬንዳችን ደከም ያለ ነው ይሄ ግን መለመድ አለበት ብያስባለሁ በዚህ በኩል ትንሽ ክፍተት ይታያል እና አንዳንዴ ቀና ብለን መንግስትን መናገር ልክ እንደ ወንጀል ይቆጠራል ወንጀል ግን አይደለም ማንንም ይሄ እንደ ወንጀል አገር የማስተካከል አገር የመስራት ሂደት ነው በኔሽን ቢልዲንግ ውስጥ አንድ ጠጠር የመጣል አይነት ነገር ተደርጎ ነው መታየት ያለበት እንጂ ልክ መንግስትን መተቸት መውቀስ ምን ተወቃቀሰው እንድትሻሻል ነው አይደል እንድትል አሁን ለምሳሌ 3000 ምናምን ዓመት አሳልፈን ለውጥ አላመጣን ነው ያል ራሳችን እየወቀስን አይደል እንዴ ስለዚህ አሁን 4000 ልንቀጥል እኮ ነው ማለት ነው 5000 እንደዚሁ ልንቀጥል ነው አልተተቻቸንማ ተቋማት በግንባታ ላይ አይደለም ፎከስ ያደረግ ነው ስለዚህ ወደዛ መመለስ መቻል አለብን በያስባለውና ግለሰቡም ያንዳንዱ ከኔ ጀምሮ እንደኔ አይነት ኦርዲናሪ ሲቲዝን ፖለቲክስ ውስጥ የመሳተፍ ትሬንድ መኖር አለበት በሀገሪቱ የፖለቲካ ግንባታ የሥርዓተ መንግስት ግንባታ ውስጥ ዲሞክራሲ ግንባታ ውስጥ ሰላም መስፈን ውስጥ እኔ ሚና አለኝ ማለት አለብኝ እኔ ሚና አለኝ ሚዲያ ሚና አለው ሲቪክ ኦርጋናይዜሽንስ ሚና አላቸው ምሁራን ሚና አላቸው ብዙ ተቋማት መዘርዘር በኋላ እንመጣበታለን የማን ድርሻ ነው ወያውቱን ስናይ ማለት ነው የማን ድርሻ ነው የሚጠበቀው ይሄንን ችግር ለመቅረፍ የሚለው ላይ ጠቀስ እናደርጋቸዋለን በያስባለሁ እንጂ እነዚህ ማድረግ ካልቻልን ግን ሁለንተናዊ ለውጥ ማምጣት አንችልም ስለዚህ አይ ቲንክ ቤዚክ ችግራችን ከላይ እስከታች ይመጣል በተዋር እናስቀምጠው ከተባለ ከላይ ምን ጠቅሳቸው አካላት አሉ ለምን እነሱ ምን ወቅሰው ያለ ምክንያት አይደለም እድሉ እጃቸው ላይ ስላለ ነው ላይ መዋቅሩ የተቆጣጠሩ ስለሆኑ ገዢውን ፓርቲ ለምሳሌ ምን ወቅሰው ለምንድነው ገዢው ፓርቲ ገቨርንመንት መስርቷል ገቨርንመንት ከመሰረተ ተቋሚውንም በለው ሌሎችን ማስተባበሩ ሲቪክ ተቋማትን ማስተባበሩ ዜጎችን ማስተባበሩ ሀገሪቱን የመለወጥ ስራ በግንባር ቀደምትነት መምራት ያለበት እሱ ስለሆነ ነው እንጂ እሱ ብቻውን የሚወቀስ አካል አይደለም ፎርዛት ማተር ከዛ ቀጥሎ በተዋረድ የሚወቀስ ከእኔና አንተ ድረስ ይመጣል በግለሰብ ተቋማትን ስንጨርስ ወደ ግለሰብ እንመጣለን ማለት ነው ስለዚህ ከላይ እስከ ታች ተጠያቂ ነን በያስባለሁ ቀድመን ባነሳነው ልክ ምናልባትም ዶክተር የሰሜን ኢትዮጵያ የእርስ በርስ ጦርነት አሁን ላይ በስምምነቱ መሰረት ጋብ ማለቱ በርካቶችን ከጅምላ እልቂት ተታድጓል ግን ደግሞ በተለያዩ ሀገሪቱ ጠርዞች አሁንም በዛው መልክ የቀጠሉ የንጹሃን መፈናቀልና ግድያዎች አሉ ብዙ ማህበራዊ መስቀልቅሎች ውስጥ የተገባባቸው አካባቢዎች አሉ ምናልባት የሰሜኑ ጦርነት በዚህ ልክ በረገበበት ወቅት እነዚህ እንዴት ነው ዛሬ ላይ ትሪት የሚደረጉት እንዴት ነው ወደ ሰላም መምጣት ያለባቸው ማንስ ነው ምን ማድረግ ያለበት ለዚህ ሀገርና ለዚህ ህዝብ ሰላምና አንድነት አሁን የሰሜኑ ጦርነት ከትግራይ ጋር በተለይ የተደረገው የእርስ በርስ ጦርነት ሪፐርከሽን አለው ወይም ደግሞ ኔጌቲቭ ውጤት አለው የሚያስከትለው ማለት ነው አማራ ክልል ላይ ቀጥታ ተጽዕኖ አለው አፋር ላይ ቀጥታ ተጽዕኖ አለው እነዚህ ሜን ቲያትር ኦፍ ዘ ወር የተካሄደባቸው ቦታዎች ስለሆኑ ነው እንጂ መላው ሀገሪቱ ላይ ተጽዕኖ አለ ምንም ጥያቄ የለውም ወለጋ ስቴት ተጽዕኖ አለው ሌሎችም አፋር ስቴት ተጽዕኖ አለው ሶማሊያ ክልል ስቴት ተጽዕኖ አለው ስለዚህ ቅድም ያልኩት ለምሳሌ ከስልጣን የወረደ አካል ደስተኛ አይደለም የሚፈጥራቸው ችግሮች አሉ እነዛን መበጣጠስ ይጠይቃል ወለጋው ሸኔ የሚሰራው ነገር እናቃለን አይደለም እንዴ እኮ እነዚህ ፎርሶች ለምን ተፈጠሩ ማን የፈጠራቸው እንዴት መጡ መታየት አለበት ገቨርንመንት እነዚህን በማስቆም በኩል ምን ሚና መጫወት አለበት የሚጠበቅበት ሚና መጫወት አለበት እንደው ገቨርንመንት ስንል ዘለን ገቨርንመንት ምንወቅስበት ምክንያት ለምንድነው የመጀመሪያ ተቀዳሚ ተግባሩ መንግስት በሀገር ላይ ሰላምና ጸጥታ ማስከበር ነው መጀመሪያ ቁጥር አንድ ተግባሩ ማለት ነው ከዛ በኋላ ነው ይሄ ዴቨሎፕመንት ብልጽግና እድገት ማምጣት ምናምን ወደሚለው መሄድ ያለበት መጀመሪያ እናንተ በህይወት መኖር አለብን አይደል እንዴ እንድንነጋገር ስለ እድገት ስለ ለውጥ ስለምናምን ለመነጋገር እኮ መጀመሪያ ኤግዚስት ማድረግ አለብን መኖር አለብን ስንኖር ነው ከዛ በኋላ ስለ እድገት እንነጋገራለን ስለ ለውጥ እንነጋገራለን እቺ ሀገር ከየት ወዴት እንውሰዳት የሚለው እንነጋገራለን መነጋገር የምንችለው መኖር ስንችል ነው ስለዚህ ሴኩሪቲ ቅድሚያ የሚሰጠው ጉዳይ ነው እና ሴኩሪቲ ላይ ፌል ማድረግ የለበትም
መንግስት በሁለቱም ሌቨል በፌደራል ደረጃም ያለው በክልል ደረጃም ያለው ማለት ነው እና በተለይ እንደዚህ አይነት በአሸባሪነት የተፈረጁ ኃይሎች እንዲህ አድርገው የሀገሪቱን ሰላም እስኪነሱ ድረስ እድል መሰጠት አለበት ብዬ አላስብም። እዚያ ላይ ክፍተት አለ፣ በሚገባ ተሰርቷል ብዬ አላስብም። ያ አንድ ክፍተት አለና አሁንም በየቦታው ይሄ ግጭት እንዲቀጥል የተደረገው ከዚህ የተነሳ ነው ብዬ ነው የማስበው እና እነዚህ ኃይሎች በትክክል ለማስቆም አለመፈለግ አለ ወይም አለመቻል አለ። ከሁለት አንዱ ሊሆን የሚችለው አለመፈለግ ወይም አለመቻል ከሆነ ዛስ ኦኬ ምንም ችግር የለም። እንድትችል የሚያግዝህን ኃይል ጠይቃለህ። ከክልሎች ልጠይቅ ትችላለህ። ከሌሎች ሀገራትም እርዳታ ልጠይቅ ትችላለህ። ከዓለም አቀፍ ኮሚኒቲም እርዳታ ሰፖርት ልጠይቅ ትችላለህ። አለመፈለግ ከሆነ ግን አደገኛ ነው። ስለዚህ የትኛው እንደሆነ በእርግጠኝነት ለመናገር አልችልም። አሁን በዚህ ሰዓት ግን አይዘር አለመፈለግ ወይም አለመቻል ነው ሊሆን የሚችለው። እነዚህን ስፖይለርስ የምንላቸው ሰላም አደፍራሽ ኃይሎችን አደብ ለማስገዛት አይዘር አለመፈለግ ወይም ደግሞ አለመቻል እና ቅድም እንዳልኩት እኔ የምመኘው አለመቻል ቢሆን በጣም መልካም ነው። ምክንያቱም እንድትችል ከተለያዩ አካላት ጋር ትብብር ትፈጥራለህ። ከክልሎች ጋር ትብብር መፍጠር ትችላለህ። አገር ወዳድና ሰላም አስከባሪ ኃይሎች ጋር ትብብር መፍጠር ትችላለህ። ይህን ጸጥታ ማስፈን የሚችሉ የውጭ ኃይሎችን መጋበዝና እገዛ መጠየቅም ትችላለህ። አለመፈለግ ከሆነ ግን ዳንጀረስ አለመፈለግ ከሆነ እርስ በርስ ውስጣዊ ኃይሎችን እርስ በርስ እያሻኮት ስልጣንን ለማስረዘም ከሆነ የምትሰራው ይሄ አደገኛ ነው የሚሆነው ብዬ አስባለሁ። እንዴት ነው ይሄ ግጭት መርገብ የሚችለው? በተለይ በርካቶች ባነሳ ነው ልክ ነው ጉዳቱን እያስተናገዱ ያሉት በርካታ ኢኮኖሚ ነው እየወደመ ያለው የሚንቀሳቀሰውን የተፈናቃይ ቁጥር በየአካባቢው የምናውቀው ነውና እንዴት ነው ማን ነው ምን ማድረግ ያለበት? ወደፊት ምን ይሰራ? መልካም ወደዛ ስመጣ ምናልባት አሁንም ቅድም እንደጠቀስኩት የተለያዩ አካላት ቀስ እንችላለን ብዬ አስባለሁ። የመጀመሪያው ምን ጠቅሰው መንግስት ነው። መንግስት ስንል ያው በሁለቱም ሌቨል ማለታችን ነው። በኢትዮጵያ ፌደራል አወቃቀር ስለሆነ ሀገራችን ፌደራል መንግስት አለ፣ የክልል መንግስታት አሉ። ከፌደራል የሚጠበቃል፣ ከክልል መንግስታት የሚጠበቃል። ግንኙነታቸውን በተመለከተ ከማን ምን ይጠበቃል ኮንስቲቱሽናሊ የተቀመጠ ነው። አርቲክል 50፣ 51 እና 52 ላይ የሀገራችን መሰረታዊ ችግር የብሔር ጭቆና ነው የሚለው ነው። ይህንን የማይቀበል በርካታ ኃይል አለ ኢትዮጵያ ውስጥ በጣም በርካታ ማለት ነው። ስለዚህ በትክክል የትኛው ምናልባት ናሽናል ዲያሎግ ይህን ጉዳይ ዳስሰዋል የሚል እምነት ወይም ተስፋ አለኝ። ብሔራዊ ምክክር መድረኩ ማለት ነው እና የትኛውን መሰረታዊ ችግራችን አሁን ምናልባት አሸናፊ ሆኖ ያለው ኃይል ግን ይሄ የሴንትሪፊጋል ፎርስ የምንለው ወይም ደግሞ ምንድነው ይሄ የብሔር ጭቆና አለ የሚለው ነው። እሱን ላለፉት 30 ምናምን ዓመታት አሁን የፖለቲካል መድረኩን ተቆጣጥሮ የቀጠለው ሬቶሪክ ይሄኛው ነው። ይሄ ስለሆነ ነው እንግዲህ ምናልባት ይሄ ለህዝብ ግን መቅረብ አለበት ብዬ አስባለሁ። የትኛው ነው በትክክል ኢትዮጵያ ችግር? እውነት የብሔር ችግር ነው የብሔር ጭቆና ነው ያለብን ወይስ ደግሞ የመደብ ጭቆና ነው? በግልጽ መልስ አላገኝም ስቲል በእኔ እምነት ማለት ነው። ይሄ መልስ ማግኘት ያለበት ለዚህ መልስ መስጠት አለብን። መንግስት ከመንግስት ይሄ ይጠበቃል ብዬ አስባለሁ። ሌላው ህገ መንግስታችን ብዙ ጥያቄ የሚነሳበት ነው። መንግስት ይሄንን ሪቫይዝ ማድረግ አለበት ብዬ አስባለሁ። የህዝብ ጥያቄ ከተነሳ ለምን ነው እዚህ ህገ መንግስት ላይ ጥያቄ የሚነሳው? ምን ችግር ስላለበት ነው? ከፕሪያምብሉ ብንነሳ ህገ መንግስቱ እኛ ኢትዮጵያ ብሔር ብሔረሰቦችና ምናምን ህዝቦች ነው የሚለው። ስለዚህ ኢትዮጵያ ባለቤትነቷ ለብሔር ብሔረሰቦችና ህዝቦች ነው የተሰጠው which is በጣም ቬግ ነው ይሄ ሐሳብ። አንተን አሁን ለምሳሌ እንዳልካቸው አያቀህም ህገ መንግስቱ አንተን ኢንዲቪጁዋሊ ማለት ነው። በጥቅል ነው የሚያቀህ። ኦሮሞ ብሎ አማራ ብሎ ትግሬ ብሎ ጉራጌ ብሎ ነው የሚያውቅህ እንጂ ፐርሰናሊ አያቀህም ማለት ነው። ፐርሰናሊ ሊያውቅህ ይገባል ህገ መንግስቱ አንተን ማለት ነው። እኔም ፐርሰናሊ ሊያውቀኝ ይገባል። አለዛ በጥቅል መብት ይከበር ሲባል በጥቅል ነው የሚመጣው። በጥቅል ሲመጣ ደግሞ ቫዮሌት የመደረግ ድሉ ሰፊ ነው የሚሆነው። ለዚህ ነው ኢንዲቪጁዋል ራይት መቅደም አለበት ምንለው ማለት ነው። ስለዚህ ይሄ መታየት ካለበት መፈተሽ ካለበት መፈተሽ አለበት። ህገ መንግስቱ ሪቫይዝ ከመደረግ ካለበት ሁሉም ነገር ይወደቅ ማለት አይደለም። ኩዌስቲኔብል የሆኑ የተወሰኑ አርቲክልስ አሉ ለምሳሌ ህገ መንግስቱ ውስጥ። ለምን ይሄን ያክል ለመንግስት በጣም ተራራ እንደሆነበት እኔ አይገባኝም። አንዳንዴ ህገ መንግስት ማሻሻል እጅግ በጣም ከባድ ስራ እኮ አይደለም። የህዝብ ኢንተረስት ከሆነ ሰው ሰራሽ እኮ ነገር ነው አይደል እንዴ? ስኖት ባይብል ስኖት ቁርአን አይደል እንዴ? ስለዚህ ህገ መንግስት ነው የህዝብ ፍላጎት ካልሆነ ለምሳሌ የትኛው አርቲክል ምንላውን እንኳን ቀይረው አሁን ለምሳሌ ቻፕተር 3 ምን ታረጋዋለህ? ሰብአዊ መብትና ዲሞክራሲያዊ መብት የታጨቀበት 2/3 የሚሆን የህገ መንግስቱ አካል ማለት ነው። ይሄን እኮ መች ማትቀይረው እንዳለ የሚቀጥል ነገር ነው። ልትቀይራቸው የምትቀይራቸው በጣት የሚቆጠሩ የተወሰኑ አርቲክል 1 2 3 ብለን የምንጠቅሳቸው አርቲክል ምናልባት 39 ምናምን 42 40 ምናምን ብለን የምንጠቅሳቸው ናቸው እኮ ሞዲፋይ የምታረጋቸው አይደል እንዴ? ስለዚህ ይሄን ያክል መካረር ውስጥ መግባት የሚገባ አይመስለኝም። ህዝብ ከጠየቀ ቁጭ ብሎ ማየት
አይ ቲንክ ናሽናል ዲያሎጉ ይሄን ያያል ብዬ ማስባለሁ። እንግዲህ ምናልባት የናሽናል ዲያሎግ ብዙ አሳይመንት እየጣልንበት ነው ያለ ነው። ይወጣው ላይ ወጣውም ሌላ ችግር ነው። ይሄም መታየት አለበት ብዬ አስባለሁ ነው እና ይሄ የጨቋይ ተጨቋይ ትርክት መታየት አለበት በአግባቡ ማለት ነው። አገራችን በጣም ከፍተኛ ደም መፋሰስ እየከተታት ያለው ይሄ ፍረጃ አለ። ይሄኛው የብሔር ጭቆና ስለሆነ ችግር ተብሎ አሁን ተቀባይነት ያገኘው በኢትዮጵያ በአሁኑ ፖለቲክስ እሱ ነው። ስለዚህ ምንድነው አንዱ ጨቋኝ አንዱ ተጨቋኝ አድርጎ ፈርጇል። በተለይ አማራ ክልል ላይ ቤዚክ ችግር እየፈጠረ ያለው እሱ ነገር ነው። አሁን አማራ ከዚህ በፊት የተዛባ ግንኙነት አለ ይላል ህገ መንግስቱ ራሱ። which means የተዛባ ግንኙነት ማለት አንድ ብሔር ሌላውን ብሔረሰብ ሌላውን ብሔር ሲጨቁን ነው የኖረው እና መስተካከል አለበት ብሎ ነው የሚያስበው። በእርግጥ ነው ወይ ነው የመደብ ጭቆና ነው የነበረው ወይስ የብሔር ጭቆና ነው? በትክክል መጣራት ያለበት መሰረታዊ ጉዳይ ነው እና አማራ እንደ አማራ ሌላውን የኢትዮጵያ ህዝብ ሲጨቁን ኑሯል የሚለው በፍጹም ምን ልትቀበለው የምትችለው ነገር አይደለም በእኔ አንደርስታንዲንግ ማለት ነው። ምናልባት የተወሰኑ ገዥ መደቦች ወይም ደግሞ ስልጣን ላይ የነበሩ አካላት ሊጨቁኑ ይችላሉ፣ ጥፋት ሊፈጽሙ ይችላሉ እንጂ አንድ ብሔር ጨቋኝ ሌላው ተጨቋኝ አርገህ ያስቀመጥከውን ትርክት ማረም አለበት። ይሄን ማስተካከል ሳንችል ደም መፋሰሱን ማስቀረት አንችልም፣ ግጭቱን ማስቀረት አንችልም። አሁን የምናየውን ሀገራችን ላይ ያለው መሰረታዊ ችግር መቅረፍ አንችልም ማለት ነው እና ሌላው የፌደራል መንግስትና የክልል መንግስታት ግንኙነት ሪኮንሲደር መደረግ which means ቅድም እንደተጠቀሱት አንቀጽ 51 52 ላይ ክልል ተቀምጧል። የፌደራል መንግስት የሥራ ድርሻ ምን መሆን አለበት፣ የክልል መንግስታት የሥራ ድርሻ ምን መሆን አለበት ተብሎ የተቀመጠ ነገር አለ በግልጽ። እንደውም ይሄ ሬዚዱዋል ፓወር ምናምን የሚባለውን ለክልል መንግስታት ሁሉ ይሰጣል የኛ ህገ መንግስት ማለት ነው እና በትክክል ግን ኢምፕሊመንት እየተደረገ ነው ወይ ያለው? በትክክል የፌደራል መንግስት ከአማራ ክልል መንግስት ጋር ያለው ግንኙነት ምን ይመስላል ፕራክቲካሊ ማለት ነው? ቴዎሬቲካሊ እና ሬቶሪካሊ ህገ መንግስቱ ግልጽ ነው፣ ግን ፕራክቲካሊ መሬት ላይ ያለው ምን ይመስላል? የፌደራል መንግስት አዲስ አበባ ከባህር ዳር ጋር ያላት ግንኙነት፣ አዲስ አበባ ከመቀሌ ጋር ያላት ግንኙነት፣ አዲስ አበባ ከሌላው ከአዋሳ ጋር ያላት ግንኙነት ምንድነው የሚመስለው? ደብል ስታንዳርድ አለ ወይ? ይሄ መታየት መቻል አለበት። አዲስ አበባ ፌደራል መንግስቱ ማለት ነው አዲስ አበባ ስለባይዘው የፌደራል መንግስት መቀመጫ ስለሆነ መቀሌን በሚያይበት አይን ነው ባህር ዳር ማየት ያለበት። ባህር ዳርን በሚያይበት አይን ነው አዋሳ ማየት ያለበት፣ ወይም ደግሞ ሌላውን ወይም ጅጅጋን ማየት ያለበት ብዬ አስባለሁ። ይሄ ካልሆነ ግን አሁንም ቢሆን በመካከላችን ያለው ግንኙነት ጥሩ አይሆንም። ቅድም ያልኩትን ትረስት የሚባለውን ነገር ይሸረሽርብናል። ህዝብ ከመንግስት ጋር ያለውን ግንኙነት ያን ትረስት የሚባለውን ነገር የሚሸረሽርብን ከሆነ እምነት ያሳጣል። እምነት ያሳጣ ማለት ወደ ግጭትና ወደ የማይሆን ግንኙነት ትገባለህ ማለት ነው። ይሄ መቀረፍ አለበት። ከመንግስት ብዙ ነገር ስለሚጠበቅ ነው መንግስት ላይ ብዙ ነገር እምለው። ሌላው መንግስታዊ ያልሆኑ ድርጅቶች ሚና አላቸው። መንግስትን ብቻ ባንጨቀጭቀው ጥሩ ነውና ቅድም ጠቅሻለሁ። መንግስት ላይ መዋቅር ስለሆነ ዋናው ቁጥር አንድ ኃላፊነት ስለሚጠበቅበት ነው ከሱ የምንነሳው። ከሱ ያላነሰ ግን ኃላፊነት የሚጠበቅባቸው ወደታች አሉ። መንግስት ያልሆኑ ተቋማት አሉ። መንግስት ያልሆኑ ድርጅቶች ሲቪክ ኦርጋናይዜሽን የምንላቸው ፕሬሸር ግሩፕስ፣ ኢንተረስት ግሩፕስ በተለያየ ስያሜ የምንጠራቸው አሶሲዬሽንስ አሉ። የሙያ ማህበራትን ጨምሮ የመምህራን ሙያ ማህበር ለምሳሌ ቲቸርስ አሶሲዬሽን ሊሆን ይችላል። ሌሎችም እንዲሁ በርካታ ባለሙያዎች ማህበራት አሏቸው። እነዚህ ሁሉ እኮ ሚና አላቸው። አገራችንን የመገንባት ሚና እነዚህ ሁሉ ተቋማት መወጣት አለባቸው። መንግስት እንደግፈው ማለት ነው። መቃወም ካለባቸው ለምሳሌ መንግስት ሮንግ ወይ የሚሄድ ከሆነ ሮንግ ትራክ ላይ ነው ያለው፣ ይሄ መመለስ አለበት፣ ይሄ መስተካከል አለበት ማለት አለባቸው። ምን ማድረግ ይችላሉ? እነዚህ የውይይት መድረክ ማመቻቸት ይችላሉ። ግለሰቦችን ጋብዘው ስራ እንዲሰሩ ማድረግ ይችላሉ። ፈንድ አፈላልገው ስራዎችን መስራት ይችላሉ። በተለይ የውይይት መድረክ በማመቻቸት ትልቅ ስራ መስራት ይችላሉ እነዚህ ተቋማት ማለት ነው። አሁን በጣም ከምን ጊዜውም በላይ ሲቪክ ኦርጋናይዜሽንስ እና መያዶች በጣም የምንፈልጋቸው በዚህ ወቅት ነው ብዬ አስባለሁ። አንደኛ ቅድም እንደጠቀስከው በሚሊዮን የሚቆጠር ህዝብ ተፈናቅሎ ነው ያለው ኢትዮጵያ ውስጥ። አማራ ክልል ብትሄድ፣ ኦሮሚያ ክልል ብትሄድ፣ ትግራይ ብትሄድ በረሃብ ላይ ያለ ተፈናቅሎ በመጠለያ ውስጥ ያለ በጣም አሳዛኝ ህዝብ አለን በአሁኑ ሰዓት። ይህንን መታደግ አለባቸው። ለዚህ መቅረብ ያለበትን ነገር ማቅረብ አለባቸው ሲቪክ ኦርጋናይዜሽንስ፣ እነዚህ ማያዶች የምንላቸው ማለት ነው። ይህን ህዝብ ተስፋ እንዳይቆርጥ ማድረግ አለባቸው። ከዓለም አቀፍ ተቋማት ጋር ግንኙነት መመስረት አለባቸው። ፌር በሆነ መልኩ እርዳታ በሚገባ ዲስትሪቢዩት እንዲደረግ ስራ መስራት አለባቸው። ይህንን ማድረግ ሲችሉ የሚጠበቅባቸው ሚና ተወጥተዋል ማለት እንችላለን እና በአጠቃላይ በመልሶ ግንባታው ሂደት ውስጥ ጉልህ ሚና መጫወት ይችላሉ እነዚህ ተቋማት። ሌላው ሶስተኛው ሰብአዊ መብት ተቋማት አሉ። ሰብአዊ መብት ተቋማት የምንላቸው ሂውማን ራይትስ ኦርጋናይዜሽን ይሰመጉ የመሳሰሉት አሉ። እንባ ጠባቂ ተቋም አለን። እነዚህ ተቋማት ስራ መስራት አለባቸው። በዚህ ጊዜ መድረስ ካልቻሉ መቼ ሊደርሱልን ነው? በዚህ ሰዓት ለህዝባችን በዚህ ሰዓት መድረስ ያልቻለ ተቋም መቼ ሊደርስልን ይችላል ነው። ሌላው የከፍተኛ ትምህርት ተቋማት አራተኛ ልናደርገው እንችላለን። ስራ መስራት አለባቸው የከፍተኛ ትምህርት ተቋማት። እኔም እዛ ስሰራ ስለኖርኩኝ ኦልሞስት እስካሁን
እስከ ቅርብ ጊዜ ድረስ ኦልሞስት ዩኒቨርሲቲ ላይ ስለቆየሁኝ ዋናው ተልኳቸው ሶስት ነገር ነው። የመማር ማስተማር ስራ ይሰራሉ፣ ሁለተኛ ጥናትና ምርምር ያካሂዳሉ፣ ሶስተኛው ዋናው ስራቸው የማህበረሰብ አገልግሎት ነው። ሁለቱ ጋር ፎከስ ማድረግ እንችላለን። ለምሳሌ ጥናትና ምርምራቸው እነዚህ ከፍተኛ ትምህርት ተቋማት መሆን ያለበት አሁን የሀገሪቱን ችግር በመፍታት ላይ ነው። እዛ ላይ ፎከስ ማድረግ ለምሳሌ ለምንድን ነው የሀገር መንግስት ግንባታችን እንደገና ወደ ኋላ የተንሸራተተው እንዴ ተመለሰው? ለምንድን ነው አገራችን አሁን ላይ ሁሌ ሞትና ግጭት እንደዚህ የምንሰማው? ለምንድን ነው? የት ነው ስህተቱ የተሰራው? የት ጋ ነው? ያን አይደንቲፋይ በማድረግ ላይ ፎከስ ቢያደርግ ምን አለበት? አሁን ሌላ ማይረባ ዝባዝንኪ ውስጥ ገብተን ጥናትና ምርምር ከምንል ሁሉም ፎከስ አድርገው 47ቱም ተቋማት ሊሆኑ ይችላሉ ከፍተኛ ትምህርት ተቋማት ፎከስ አድርገው ቢሰሩ በዚህ ኤሪያ ላይ መቼም እኮ የተወሰነ ነገር ለውጥ እናገኛለን ብዬ ተስፋ አደርጋለሁ። ሌላ የማህበረሰብ አገልግሎት ሁለተኛው መሰረታዊ አገልግሎታቸው የማህበረሰብ አገልግሎት መስጠት ነው። ዛሬ የተፈናቀለውን ህዝብ በመታደግ በኩል እነዚህ ከፍተኛ ትምህርት ተቋማት ሚና አላቸው። ምን እየሰሩ ነው? በየዙሪያቸው በርካታ በድንኳንና በመጠለያ የሚኖር ህዝብ አለ። ያን እየጎበኙት ነው ወይ? እየጠየቁት ነው ወይ? ሳኒቴሽኑ እንዲጠበቅ ስራ እየሰሩ ነው ወይ? በአቅማቸው ማለት ነው። ከአቅማቸው በላይ ስሩ አንላቸውም። ባላቸው አቅምና በጀት ስራ እየሰሩ ነው ወይ? በትክክል ነው ወይስ ባይተዋር ሆነው ቁጭ ብለዋል? ምሁራን የምርምር ስራቸውን በሚሰሩበት ጊዜ እውነትን ይናገራሉ፣ ሀቅን ይደፍራሉ ወይ በአግባቡ? ይህንን እያደረጉ ለምንድን ነው ወይስ ዝም ብሎ እንደው የተወሰነች ፈንድ ስለተገኘች ብቻ ያችን ፈንድ ዩቲላይዝ ለማድረግ ነው ወይ ጥናት የሚሰሩት ምርምር የሚያካሂዱት? ይህ በጣም መጠየቅ አለበት ብዬ አስባለሁ። የምሁራን ሚና በጣም ጎልቶ እዚሁ ከከፍተኛ ትምህርት ተቋማት ጋር የተሳሰረ ጉዳይ ስለሆነ ተሳስሮ መቀጠል አለበት ብዬ አስባለሁ። እና በአጠቃላይ የሚሰራ እነዚህ ከፍተኛ ትምህርት ተቋማትና ምሁራን የሚሰሩት ስራ ጥናትና ምርምራቸውም ችግር ፈቺ መሆን አለበት፣ ከወቅቱ ችግር ጋር የተያያዘ። በአጠቃላይ የማህበረሰብ ተኮር አገልግሎታቸውም የተፈናቀሉትን ከማጠናከርና መልሶ ከመገንባት አንጻር ለመፍረስ ሂደት ላይ ያለችው ነገር መልሶ ከማጠናከርና እንደገና አገር ከማድረግ አንጻር በዚህ ዙሪያ መንግስትን ሰፖርት ማድረግ ይጠበቅባቸዋል ብዬ አስባለሁ። ሌላው አምስተኛው የመገናኛ ብዙሃን ነው። የመገናኛ ብዙሃን ሚና ወሳኝ ነው፣ እናንተን ጨምሮ ማለት ነው። ምንድነው እየተሰራ ያለው? መገናኛ ብዙሃን ምንድነው እየሰሩ ያሉት? ዛሬ መገናኛ ብዙሃን ትረስትም ሊኖራቸው ይገባል በህብረተሰቡ ዘንድ። አሁን ለምሳሌ የተፈናቀለ ህዝብ፣ እየሞተ ያለ ህዝብ፣ እየተሰደደ ያለ ህዝብ ብሶቱን ማትዘግብለት ከሆነ እና ለዓለም ማህበረሰብ ለሀገሪቱም እንዲሁም ለዓለም ማህበረሰብ ችግሩን አቅርበህለት ተገቢውን ድጋፍና እርዳታ እንዲያደርግ መንገዱን ካላመቻቸህለት ከአንተ ጋር የሚኖረው ግንኙነት ምንድነው ሊሆን የሚችለው? ግልጽ እኮ ነው አይደል እንዴ? ትረስት አይኖረውም። ተውት፣ እሱ ምንም አልሰራኝ፣ ኢቲቪ ምን ሰራልኝ፣ አሚኮ ምን ሰራልኝ፣ ፋና ምን ሰራልኝ የሚል ጥያቄ ያመጣል አይደለ? አዎ፣ ይህን ስራ መስራት ይጠበቃል። ግራስሩት ላይ ያለውን ሰፈር እያለጋ ያለውን የማጆሪቲውን ህዝብ ኢንተረስት ፕላይት ማንሳት መቻል አለበት። ይህን ማንሳት ካልቻለ ሚዲያ ተቋም በእርግጠኝነት ጊዜውን ጠብቆ እየደከመ እየወደቀ ነው የሚሄደው። ያን ሚና መጫወት አለበት። በስተመጨረሻ እያንዳንዱ ዜጋ የዜጎች ሚና ቅድም ጠቅሼዋለሁ በተወሰነ መልኩ። ዜጎች እያንዳንዳችን ሚና አለን። ምሁርም በለው የተማረም በለው ያልተማረም በለው ባለስልጣንም በለው ተራ ዜጋ የኔ ቢጤ ዜጋም ሊሆን ይችላል። እያንዳንዳችን ሚና አለን። አሁን ችግራችን በእኛ ሀገር ላይ የተወሰነን ስራ ለተወሰኑ ሰዎች መተው፣ ፕሬዚደንቱ ይስራው፣ ጠቅላይ ሚኒስትሩ ይስራው፣ ወይም ደግሞ የክልሉ መስተዳድር ምናምን ይስራው፣ ኃላፊው ይስራው፣ እንደዚህ የሚባል ነገር የለም። እነሱ የሚሰሩት የራሳቸው ስራ ድርሻ አላቸው። ከዛ በታች ደግሞ እያንዳንዳችን ተራው ዜጋ በጣም ትልቅ ሚና አለው ሊጫወተው የሚገባ ማለት ነው። ፖለቲካ ካልቸራችን ከመለወጥ ጀምሮ ጥያቄዎችን ከማቅረብ ጀምሮ በተለይ እነዚህ ግጭቶችን ከመቃወም ጀምሮ ከዚህ ጀምሮ ስራ መስራት አለብን። ይህን ማድረግ ስንችል እነዚህ በተዋረድ ከላይ እስከ ታች ከመንግስት ጀምሮ እስከ እያንዳንዳችን ተራ ዜጋ ድረስ ማለት ነው የሚጠበቅብንን ኃላፊነት በአግባቡ ከተወጣን አይ ቲንክ አሁን አገራችን ካለችበት ችግር ማውጣት እንችላለን። ቢያንስ የማውጣት ሂደቱን መጀመር እንችላለን ብዬ አስባለሁ። እጅግ አድርጌ አመሰግናለሁኝ። በእኔ በኩል ላነሳቸው ያሰብኳቸው ጥያቄዎች እነዚህ ናቸው። በእርሱ በኩል ካለ ግለሰብ ማለት የምፈልገው ምንድነው? መፍትሄ መጠቆም ይቻላል። መፍትሄ መጠቆም ቀላል ነው። እንትና ይሄንን ያድርግ ማለት ይቻላል። ግን የሚጠበቅብን ባለድርሻ አካላት ሁላችንም ግን መውሰድ አለብን ለራሳችን። እኔ ለምሳሌ አሁን በመንግስት ላይ ጣቴን ቀስሬ መንግስት ያልሆኑ ተቋማት ይሄን መስራት አለባቸው፣ ከፍተኛ ትምህርት ተቋማት ይሄን ማድረግ አለባቸው፣ ኤንጂኦስ ይሄን መስራት አለባቸው ብዬ መተኛት የለብኝም። እንደ አንድ ተራ ግለሰብ ደግሞ እኔ ምንድነው ማድረግ ያለብኝ? ስልጣን የለኝም፣ ገንዘብ የለኝም፣ ወይም ሌላ አቅም የለኝም። ግን እንደ አንድ ዜጋ ማድረግ የምችለው ነገር ግን ይኖራል፣ በእርግጠኝነት አለ። ያን ማድረግ አለብኝ። ፖለቲካዊ ተሳትፎ አጠናክሬ ምርጫ ሲመጣ በአግባቡ መምረጥ ያለብኝን አካል መመረጥ ያለበትን ለዚህ ሀገር ይበጃል የምለውን አካል መምረጥ፣ ይህ አንድ ተሳትፎ እኮ ነው። ዜጎቻችን ችግር ሲደርስባቸው በምችለው አቅም ድጋፍ ለማድረግ መድረስ
አንድ ነው በሐሳብ ሊሆን ይችላል በገንዘብ ሊሆን ይችላል በቁሳቁስ ሊሆን ይችላል በምሽለው ነገር ለማድረግ መነሳት ይሄንን ካደረኩኝ ሁላችንም ሚናችን እየተወጣን ነው ስለዚህ ሁላችንም ሚናችን ብንወጣ አገር መሆን ትችላለች ብዬ አስባለሁ እንጂ መንግስት ብቻውን የሚቀይረው ታምር የለም በእርግጠኝነት የተቋሚ ፓርቲዎች በራሳቸው የሚቀይሩት ምንም ታምር የለም ሲጮህ ቢውሉ መንግስት ያልሆኑ ተቋማትም ድርሻ አላቸው እንጂ ብቻቸውን ሁሉ ነገር ተክተው መስራት አይችሉም ስለዚህ ከላይ እስከ ታች አሁን የጠቀስናቸው ስድስቱም አካላት ስራቸውን በአግባቡ መስራት ከቻሉ ግን በእርግጠኝነት ችግራችን መቅረፍ እንችላለን ብዬ አስባለሁ ይሄንን አጽንኦት ለመስጠት ነው እጅግ አድርጌ አመሰግናለሁ ተመልካቾቻችን ሀገራዊና ህዝባዊ ወቅታዊ ሁኔታዎችን አንስተን ያደረግነው መጠነኛ ቆይታ በዚህ ተጠናቋል ሁነኛ ሐሳባቸውን እንዲያጋሩን የፖለቲካል ሳይንስና ዓለም አቀፍ ምሁሩን ዶክተር መኮንን አለኸኝን ጋብዘን በዚህ ልክ ቆይታ አድርገናል አብራችሁን ስለነበራችሁ አብዝተን ነው ምናመሰግናችሁ በፕሮግራም ዝግጅትና አቅርቦቱ እንዳልካችሁ አባቡ እንደዚሁም በካሜራው በኩል ደግሞ ናትናኤል ኃይለ መስቀልና ሙሴ አለማየሁ አብረናችሁ ቆይታ አድርገናል ሰላም ሁኑልን